ጤና ይስጥልኝ። ለአማራ ብሔራዊ ፋኖ ኃይል አስተያየትህን አልሰጥህም ላላችሁኝ ትንሽ መልእክት ማስተላለፍ ፈልጋለሁ። የአማራ ፋኖ ብሔራዊ ኃይል አንድ ሆኖ አንድ መሪ ይዞ ይመጣል ብዬ ጠብቄ ነበር። ነገር ግን ያ ሊሆን አልቻለም። አስቀድሜ ይህን ነገር ፍርድ ለመስጠት ይከብደኛል። በተግባር ላይ ማየት ፈልጋለሁ። በተለይ ከህዝባዊ ድርጅቱ ጋር በነበራቸው አቋም ያን አቋም ማስተካከላቸውን ማረጋገጥ ፈልጋለሁ። የእውነት ከሆነ አደረጃጀታቸው ለወደፊቱ አስተካክለው አንድ መሪ ይዘው ይመጣሉ ብዬ ተስፋ አደርጋለሁ። ካልሆነ ግን ከህዝባዊ ድርጅቱ ጋር በጋራ በስራ ሜዳ ላይ ካላየኋቸው የእነሱን አቋም ምን እንደሆነ በትክክል ይሄ ነው ለማለት በዚህ ሰዓት ይከብደኛል። ነገር ግን አንድ ነገር መናገር እፈልጋለሁ። ሌላውንን ድርጅት ወደ አማራ ህዝብ ፋኖ ብሔራዊ ኃይል እንዲቀላቀል ጥሪ አድርገዋል። መጀመሪያ የሚያቀላቅል መሰረታዊ ነገር ያላቸው አይመስለኝም። ምክንያቱም አንድ መሪ ይዘው መምጣት መቻል አለባቸው። መጀመሪያ ቤታቸውን መስራት አለባቸው። ቤቱ በደንብ ሆኖ ተሰርቶ ምሰሶው ሲቆም፣ በምሰሶው ጠንክሮ ሲቆም፣ ጣራው ግድግዳው ሁሉ ከተሰራ በኋላ ሌሎቹና ተጠጉ ቢሉ ያስኬዳል። አሁን ባሉበት ሁኔታ ግን አንድ ምሳሌ መጠቀም ፈልጋለሁ። ከአንድ ተራራ ላይ ለመውጣት የተዘጋጁ ሰዎች እየወጡ እያለ አንደኛው በጣም በፍጥነት ወጡ። ተራራው ጫፍ ላይ ቁጭ ብሎ እያለ እታች የቀረው ወደኋላ የቀረው ያንን ላይ የወጣውን ናውረድና አብረን እንውጣ እንደማለት ነው። ይሄ ያደረጉት ጥሪ እንደዚህ አድርጌ ነው የምመለከተው። በተግባር ከህዝባዊ ድርጅቱ ጋር ከወንድሞቻቸው ጋር ከአማራ ነፃ አውጪ ኃይሎች ጋር በጣም ከፍተኛ ተጋድሎ እያደረጉ ካሉ ወንድሞቻቸው ጋር አንድ ሆነው በጋራ ሆነው ሲሰሩ እስካላየው ድረስ ይሄ አደረጃጀት ቅን አደረጃጀት ነው ብዬ አላስብም። ምክንያቱም 13 መሪ የሚባል በአማራ ብሎም በኢትዮጵያ ታሪክ ውስጥ የለም። እኩል ስልጣን ያለው 13 መሪ። ይሄ ለመጀመሪያ ጊዜያችን ነው። ወይም ደግሞ በኃይለ ማርያም ጊዜ በጠቅላይ ሚኒስተር ማዕረግ እየተባበለ የመስኖ ሚኒስተር፣ የምን ሚኒስተር ስልጣን እኩል ሆኖ ኃይለ ማርያምን አላሰራ ያሉበት ሁኔታ ነበረ። ኃላፊነት የማይሰማው በኃላፊነት የሚጠየቅ ኃይል አይኖርም፣ አካል አይኖርም። ሁሉም እኩል ስልጣን አለው። ሁሉም በጥባጭ ነው። ሁሉ ጋር ደግሞ ገመድ በመሳሳብ አንድ ውሳኔ ላይ ለመድረስ ገመድ መሳሳብ፣ ጊዜ መፍጀት፣ በጣም አስቸጋሪ ሁኔታ ላይ የወደቀው ኃይለ ማርያምን ከዛ የተነሳ ነው። እንደዛ አይነት ነው የሚሆነው። እንዲያውም አራት የነበሩት 12 ሊሆኑ ይችላሉ ብዬ እሰጋለሁ። ምክንያቱም በመካከላቸው የሀሳብ አለመግባባት ከመጣ እያንዳንዱ የራሱን ግሩፕ ይዞ ይሄዳል። እንደዚህ አይነት አስቸጋሪ ሁኔታ እንዳይፈጠር ቢበዛ 3 ወር አንድ መሪ መርጠው መምጣት አለባቸው ብዬ አስባለሁ። ይህን ካላደረጉ ጊዜ ከወሰደ አስቸጋሪ ነው የሚሆነው። ይህን ለማለት ነው ባጭሩ። ራሳቸውን እያስተካከሉ ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም የአማራ የህልውና ትግል የስልጣን ጉዳይ አይደለም፣ የብዙ አደረጃጀት ጉዳይ አይደለም። 2፣ 3፣ 4፣ 5 አደረጃጀት መሆን አይጠበቅብንም። መሆን የነበረብን አንድ ነው። አንድ የህልውና ትግል የሚታገል አንድ ድርጅት፣ አንድ መሪ። ለዛ አልታደልንም፣ ግን 2 ሁነው እንዲመጡ ደግሞ እኔ ፍላጎት የነበረ 2 ሁነው ለመምጣት ግን እንቅፋት የሆነባቸው ነገር አለ። በአማራ ህዝባዊ ድርጅት ኦልሬዲ የተደራጀ ሁሉን ነገር አሟልቶ ከፍታ ላይ የተቀመጠ ነው። እሱና ውረድና ከታች አብረን እንደገና ወደ ላይ እንውጣ ማለት ትክክል አይደለም ብዬ አስባለሁ። አመሰግናለሁ። ሸር አድርጎት ለብዙዎች። በሰፊው በሌላ ጊዜ እመጣበታለሁ። አመሰግናለሁ። መልካም ቀን።